እኔ ስሞት ብቻ ነው ከዚህች ቤተ መንግስት የሚወጣ ብሎኛል። የአብይ አህመድ ስርዓት በውሸት ላይ የተመሰረተ በመዋቅራዊ ዝርፊያ ላይ የተደገፈ በጦርነት ላይ የቆመ ነው። አብይ አህመድና የብልጽግና ስርዓትን በተመለከተ ሰሞኑን የኦሮሞ ፖለቲከኞች እያጋለጡ ያሉ በርካታ ሚስጥሮች አሉ። ትናንት ዶክተር ሚልኬሳ ከሆርን ኮንቨርሴሽን ጋር ባደረገው ቆይታ በርካታ ጉዳዮችን አንስቷል። አለፍ እያደረግን እናሳያቸዋለን። አብራችሁን ቆዩ። አንድ ስርዓት ደጋፊ ያስፈልገዋል ያለው ሚልኬሳ ይህንን ለማስፈጸም አብይ አህመድ ዝረፉ የሚል መመሪያ መስጠቱን የቀድሞ ባለስልጣን አጋልጧል። የህወሓት ንብረቶች የሚባሉት በኦሮሞ ብልጽግናዎች መዘረፋቸውንም ተናግሯል። አፍሮጽዮን የተሰኘው ካምፓኒ ዝናሽ ታያቸውና ሽመልስ አብዲሳ መውሰዳቸውን ተናግሯል። መልቲ ቢሊዮን የሚያንቀሳቅሰው ካምፓኒው በአብይ ትዕዛዝ መረከባቸው ተነግሯል። ዝርፊያ ጉዳይ ነው። ኢትዮጵያ ውስጥ ዝርፊያ የሚካሄደው በመመሪያ ነው። ከላይ በታዘዘ መሰረት ሸገር ከተማ የምትባል አብይ የመሰረተው የዝርፊያ ከተማ ነው። ሸገርን ስመሰርቱ ባይዘወይ ለመሸጥ ነው፣ መሬትን ለመቸብቸብ ነው። ይሄ ዝርፊያ ደግሞ ከላይ ነው የታዘዘው። እንዲዘርፉ የተደረገው በአመራርነት ተሰጥቶ አርጉ ተብሎ ነው። ስለዚህ አሁን ዝርፊያ ህጋዊ ነው። በአብይ ዘመን ለምሳሌ ትልልቅ ካምፓኒዎችን ሲወስዱ የህወሓት ካምፓኒ ነው የሚባሉ በዛን ጊዜ ትዕዛዙ እንደዚህ አይነት በአደባባይ 2500 ሰብስቦ ትዕዛዝ ሳይሰጥ አብይ በእጅ አዙር ዝርፊያዎች ነበሩ እና ለምሳሌ ካምፓኒዎች እንደ አፍሮጽዮን ለምሳሌ ሽመልስ አብዲሳና የጠቅላይ ሚኒስቴሩ ሚስት ቀዳማዊት እመቤት ዝናሽ ታያቸው እና ሽመልስ አፍሮጽዮንን ወሰዱ። ይሄ አፍሮጽዮን መልቲ ቢሊየን ካምፓኒ ነው። በቀጥታ በአብይ አህመድ የሚመራው ኦቪድ የተሰኘው ድርጅት የሀገሪቱን ኢኮኖሚ ተቆጣጣረ የኤፈርት ትይዩ የሆነ የዝርፊያ ተቋም ሆኗል። ዝርፊያ የአብይ አህመድ አገዛዝ የቆመበት ምሰሶ ነው። መሬት ይዘረፋል፣ የኢህአዴግ ንብረት በሚል ፎቆችና ካምፓኒዎች ይዘረፋሉ። መንገድ ላይ አስቆሞ ነዋሪውን ወይም ህብረተሰቡን የሚዘርፍ መንግስታዊ ዘራፊ ቡድን መኖሩም ታውቋል። አብይ አህመድ ካድሬዎቹ የሚፈልጉትን ያክል እንዲዘርፉ እንዲመዘብሩ ፈቅዶላቸዋል። ዝረፉ የሚል ትዕዛዝ የሚያስተላልፈው ሲያዛቸው እንደፈለጋቸው እንዲታዘዙ በሚል መሆኑም ተሰምቷል። የኦሮሞ ፖለቲከኞች በአብይ ዘመን መዝረፍ፣ መግደል፣ ህዝብን ከህዝብ ማጋጨት የመንግስት ፖሊሲ መሆኑን መስክረዋል። በአብይ ዘመን ያየነው ነገር አንዱ አዲስ ነገር ሰው ይታገታል። ማን እንደሚያግት አይታወቅም። ነገር ግን ገንዘብ ይጠየቃል ሰው ታግቶ። ባለፉት 7 ዓመታት በኢትዮጵያ ታይቶና ተሰምቶ በማይታወቅ ሁኔታ የእገታ ወንጀል ተስፋፍቷል። መኪኖች ይታገታሉ፣ በመኪኖች ውስጥ የሚንቀሳቀሱ ተሳፋሪዎች ይታገታሉ። በከተማ በጠራራ ፀሐይ ባለሀብቶች ተመርጠው ይታገታሉ። ነዋሪዎች ከታገቱ በኋላ በሚሊዮን የሚቆጠር ገንዘብ ይጠየቃሉ፣ ይከፍላሉ። ቢከፍሉም ከፊሎቹ ይገደላሉ፣ ከፊሎቹ እጅግ ከባድ የሆነ አካላዊና የአእምሮ በደል ደርሶባቸው ይለቀቃሉ። ይህ ሁሉ ወንጀል የሚፈጸመው በማን ነው ለሚለው የኦሮሞ ፖለቲከኞች ምላሽ ይሰጣሉ። እገታን በተመለከተ ሚልኬሳ ያብራራል። በኦሮሚያ፣ በትግራይ፣ በአማራ፣ በደቡብ ሰው ታግቶ ገንዘብ ይጠየቃል። የመንግስት አካል የህዝቡን ሀብት ያውቃል። በባንክ ሂሳብ ላይ ያለው ብር ታይቶ ህዝብ ይታገታል። በብልጽግና ዘመን አግቶ የባንክ ሂሳብህን አረጋግጦ ብር የሚጠይቅህ መንግስት ነው ይላል። በመንግስታዊ አጋች ከታገትክ በኋላ አካውንት ላይ እንዲህ ያለ ብር እንዳለ እናውቃለን፣ ግማሹ ይበቃል፣ ግማሹን ስጠንና ውጣ፣ በህይወት ብትቆይ ይሻላል የሚል አማራጭ እንደሚቀርብለት ተገልጿል። ምንድነው የሆነ ያለው? ኢትዮጵያ ውስጥ በባንክ አንተ ያለህን ገንዘብ የሚያውቅ መንግስት ነው። መንግስት አካል ያንተን ሀብት ያውቃል። ራችን ላይ በአደባባይም አስሮ ፖሊስ ጣቢያ አስቀምጠው ተደራደርና ውጣ ነው የሚባለው ኦሮሚያ ውስጥ። አማራ ክልልም እንደዛ ተጀምሯል እስከማያውቁ ድረስ። አንተን ያስሩና
ሰተ አትወጣም ወይ ነው ምሉ ገንዘብ ያላቸው የሌላቸውንም ይዘው ይደራደራሉ ይሄ አደባባይ ነው ይሄ ፖሊስ ጣቢያ ነው የሚሆነው በኦሮሚያ ክልል ሚሊሻ ደሞዝ የለውም በየወረዳው የተቋቋመ ባለሀብቶችን የሚዘርፍና ለሚሊሻ ደሞዝ የሚከፍል አጋች ቡድን ግን አለ ሚሊሻ ኦሮሚያ ቅድም አንተ ኮሬ ነገኛ አንስታ ሚሊሻዎች ኦሮሚያ ላይ ደሞዝ የላቸው እና እስከ ነው የሚያገኙት ደሞዝ የሚከፈላቸው ደሞዝ የላቸው ሚሊሻ እናስ ምን ይብሉ እንዴት ነው የሚበሉት ይሄ ቀጥታ ትዕዛዝ የተሰጠው የተነገረኝን ላካፍል ሶስት ሰዎች በየወረዳ ተቋቁሞ ባለሀብቶችን እሰሩና ገንዘብ ተቀበሉ ከዛ በኋላ ያንን ተጠቅማችሁ ሚሊሻዎችን ታበላላችሁ ተባለ መንግስት አመራር ሰጥቶ ሰውን አሰቃይቶ ለሊት ይዛሉ ጭምብል አርጎ በአሁኑ ሰዓት ከጎጃም ተነስቶ አዲስ አበባ መግባት እጅግ አሳሳቢ እንደሆነ ይታወቃል ብዙ መንገደኞች ታግተዋል ደብዛቸው ጠፍቷል በሰው 1 ሚሊዮን ብር እየተጠየቁ ነዋሪዎች ድሃ ሆነዋል ቤታቸውን ሽጠዋል በእዳ ተነክረው ቤተሰቦቻቸውን ለማስፈታት መከራቸውን አይተዋል ከቤተሰብ 3 እና 4 ሰው ታግቶባቸው የሚያደርጉት ጠፍቷቸው በየቤተክርስቲያኑና በየመንገዱ ቤተሰቦቻችን ታግተውብን ነው እባካችሁ ገንዘብ ስጡን የሚሉ አማራዎችን ማየት እየተለመደ ሆኗል ከጎጃም አዲስ አበባ የሚሄደው አውቶቡስ ላይ የሚፈጸመው ዘረፋ የኦሮሞ ፖለቲከኛ እንዲሁም የብልጽግና ከፍተኛ አመራር የሆነው ሚልኬሳ ምላሽ አለው በጎጃም በኩል ደግሞ የሚመጡ አውቶቡሶችንና ተለያዩ ነጋዴዎችን ይዙና ከዛ እንትን የሚያደርጉት ደግሞ እኛ ኦይሌንን ብሎ ነው ለቤተሰቦቹ የሚነግሩት ሲሆን ሁለቱም ማህበረሰብ ጣላትነት መንፈስ እንዲኖር ማድረግ ነው ከአማራ ክልል የሚነሱ መኪኖች እገታና ግድያ እጅግ አስከፊ ውጤት ያመጣ መሆኑ ይታወቃል በኦሮሚያ ክልል ውስጥ የሚንቀሳቀሱ አውቶቡሶች በመንግስት አካላት ታግተው በሚሊዮን የሚቆጠር ገንዘብ ከዜጎች ይጠየቃል ኢትዮጵያውያን በመንግስታቸው በብልጽግና ታግተው ከፍተኛ ገንዘብ ይጠየቃሉ ቤታቸውን ይሸጣሉ ለምነው ተበድረው ገንዘብ ይከፍሉም ቤተሰቦቻቸውን የማግኘት እድላቸው እጅግ አናሳ ነው የተመለሱትም ቢሆን በመደፈርና በረሃብ እንዲሁም በሌሎች ወንጀሎች እጅግ ተጎሳቅለውና ለመናገር ፈርተው ወደ ቤተሰቦቻቸው ይመልሳሉ ወደ ሚዲያ ወጣው የደረሰባቸውን ወንጀል ለመናገር አቅምና ጤና ያጣሉ እነዚህ አብይ የፈቀደላቸው መዋቅራዊ አጋቾች በፋኖ ስም የኦሮሞ ባለሀብቶችን አግተው ህዝብ ለህዝብ ጸብ ለመፍጠርም ይሰራሉ በቤተሰቦቹ ነው ማለት ቅርብ ዘመድ ነው ደውሎ እንደዚህ ያሉ በባንክ አካውንት አስገባ ተባለ እስከ መጨረሻ 300,000 ተደራድረን እሱን ልናስገባ ነው ብሎ ይነግረናል የት ነው የምታስገቡት ባንክ የትኛው ንግድ ባንክ እንዴ ፋኖነን እዚህ ጋር ባንክ ላይ ላክ ምንድነው ይሄኮ የትኛው ፋኖ ነው መንግስት ሆኖ ባንክ ያለው በየጠየቁ ምን እናቃለን ባንክ ነው የምናስገባ ተባለ ህዝቡ በፋኖ ስም መንግስት ይዘርፋል ኦሮሞዎችን ይዘርፋሉ ይሄንን እኔ ጓደኛዬ ነው ነገረኝ ቤተሰቡ ነው እንደዛ የታገተው በዛኛው ሳይድ ተብሎ እና ያብይ ሰዎች ናቸው እንደዚህ የሚያደርጉት ይሄ የሚፈጸመው በሸኖ በኩል ሲሆን በጎጃም በኩል የሚያግቱት ደግሞ በኦሮሞ ነጻነት ሰራዊት ስም ነው ብሩ የሚገባው በንግድ ባንክ ነው ይሄም የኦሮሞና የአማራ ማህበረሰብ በጠላትነት መንፈስ እንዲተያይ የማድረግ የአብይ አህመድ ስራ መሆኑን ሚልኬሳ ይናገራል በተለይም ኦሮሞና አማራ ጠላት መሆን አለባቸው ብሎ አብይ አህመድ ያስባል የአማራ ህዝብ በኦሮሚያና በቤንሻንጉል ጉሙዝ ክልል እይቶ የዘር ማጥፋት ወንጀል ይፈጸምበታል
በክልሉ በመንግስታዊ መዋቅር የታገዘ እጅግ ከባድ ጦርነት ይደረግበታል። በአዲስ አበባና በሌሎች ዋና ዋና ከተሞች አማራ የፋኖ ደጋፊ ነው በሚል ስያሜ ተፈርጆ እስር፣ እንግልትና በደል ይፈጸምበታል። ይህ በኦሮሞ ፖለቲከኞች ተመስክሮለታል። አማራ አዲስ አበባም ገብቶ ስቃይና መከራ ይፈጸምበታል ይላል ሚልኬሳ። በነገራችን ላይ አዲስ አበባም ገብቶ የአማራ ተወላጅ ከሆነ ስቃይ ነው። አዲስ አበባ ውስጥም ይሰቃያሉ አማራዎች። ይሄንን ያውቃሉ። ኦሮሞም ይሰቃያል። ብልጽግና ያለው ነው ኦሮሞ። አብይ አህመድ ያለ ጦርነት መኖር አይችልም ያለው ዶክተር ሚልኬሳ ጦርነት የብልጽግና መመሪያ መሆኑን ይናገራል። አብይ ያለ ጦርነት አይኖርም ስለ አብይ ኢትዮጵያ ወደ ዲሞክራሲ አሸጋግር ተብሎ ነው በኢህአዴግ የተመረጠው። እሱ የጊዜ እኔ በእናቴ ስላለችኝ ነው እቺን ያገኘሁት ምናምን የምለው እሱ ሌላ ታሪክ ነው። እናቱን ከወደደው እሰየው። እናቴ ተንበያልኛለች በሚል ወደ ስልጣን የመጣው አብይ አህመድ በጦርነት የሚኖር በጦርነት የሚተዳደርና በጦርነት ህዝቦቹን የሚመራ መዋቅር ተክሏል። 20 ዓመት የሚያዋጋ ስርዓት ወጣት አለኝ በሚል በየአደባባዩ እንደሚናገርም ሚልኬሳ እንዲህ ይላል። ወጣቶች ስርዓቶች አሉ፣ ምንም አልተማሩም እና በሚሊዮን አሰልፈን 20 ዓመት የሚያዋጋን ወጣቶችን ማፍራት ይቻላል አለ ሚልኬሳ። አብይ አህመድ እኔ የምሸነፈው በጦርነት ነው ብሎኛል ይላል። ከቤተ መንግስት ስሞት ነው የሚወጣው ሲል ቃል በቃል ነገረኝ ሲልም ይናገራል። እኔ ስሞት ብቻ ነው ከዚህች ቤተ መንግስት የሚወጣ ብሎኛል እና አብይ በጦርነት ውስጥ ነው የሚኖረው። ጦርነት ምግቡ ነው። ያለ ጦርነትም አይኖርም። አሁን ደግሞ አብይ አህመድ ጦርነት ምግቡ ነው፣ ያለ ጦርነት መኖር አይችልም። ከዩናይትድ አረብ ኤምሬት የገንዘብ ድጋፍ ያገኛል። አብይ አህመድ የሚፈልገው ነገር ቢሆንም ጦርነት በእነሱም ጭምር ታዞ እንደሚያከናውን ገልጿል። የገንዘብ ድጋፍ የሚያገኘውም ከዩናይትድ አረብ ኤምሬት መሆኑን ይናገራል። አብይ ግቡ ስልጣኑን መጠበቅ ስለሆነ ሁልጊዜ ቀውስና ለቅሶ ያስፈልገዋል ሲልም ይገልጻል። አክቲቪስቶችን ሰብስቦ የገነባነው ጦር ወደ ብልጽግና ይወስደናል ማለቱን አንስቷል። ጦርነት ላይ ነን በሚልም ንጹሃንን እየጨረሰ መሆኑን ይናገራል። አብይ አህመድ ለህዝብ ጥላቻ አለው፣ በተለይም ለአማራ ህዝብ። በአማራ ክልል የሚደረጉ ጦርነቶች ንጹሃንን ይመታና ታዲያ ምን እናደርግ እኛ እኮ ጦርነት ላይ ነን የሚል ማስተባበያ ይሰጣል። አማራ ክልል ውስጥ ገበሬውን የሚረሽኑት እኮ ጦርነት ላይ ነን ይላሉ። አርሶ አደሩን በድሮን እየጨፈጨፉ ጦርነት ላይ ነን ይላሉ። ማን ይጠይቃቸዋል? በጀት ሲመደብ ለመሰረተ ልማት በሚል ቢጠቀስም ሁሉም በጀት ለጦርነት ይውላል። በተለይም አብይ አህመድ የጎንዮሽ ጦርነት ያስፈልጋል ይላል። በዚህ መሩ መሰረት ወልቃይት የአብይ አህመድ ካርድ መሆኑን ይናገራል። ሁለቱ ማህበረሰብ እንዲስማሙ አይፈለግም። በአማራና በትግራይ በኩል የሚነገረው ነገር የተለያዩ ናቸው። ለአማራ ባለስልጣናት የሚነገረው ይለያል፣ በትግራይ በኩል ያለው ይለያል። ዓላማው ግን ሁለቱንም ህዝብ በወልቃይት ምክንያት ዘላለማዊ ጸብና ጥላቻ ውስጥ መክተት ነው። ትግራይና አማራ ሁሉ ጊዜ እንዲዋጉ ያስፈልጋል። አብይ በተለይ ለምሳሌ ወልቃይት ሎተሪ ነው ለማ ለአብይ። እንዴት ሁሉ ጊዜ ወልቃይት ላይ አማራና ትግራይ እንዲጣሉ ይፈልጋል? ቢስማሙ እንኳን አብይ ይሻይል። ሁለቱ ማህበረሰብ ወልቃይት ላይ ተገናኝቶ እንደው አንድ ላይ መኖር እኮ ይቻላል፣ ምን ችግር አለ? ምን ብሎ ቢስማሙ አንገቴን ይላል አብይ። እንዴት ትስማማለህ ብሎ ይላል። በአማራና በትግራይ መካከል ዘላለማዊ ጥላቻ እንዲኖር ይፈልጋል። ይህንን ለማምጣትም ወልቃይትን ይጠቀምበታል። በተመሳሳይ በኢትዮጵያ ብዙ ወልቃይቶች እንዲኖሩ ይፈልጋል።
አመራሮች አካባቢ ስለ ወልቃይት ብትጠይቀው እሱ እኮ በጣም ጽድት ያለ በቃ ለኛ የተፈጠረ ጉዳይ ነው ይላል። ምን ስትለው በቃ አማራና ትግራይ እኮ መቼም አይነጋገሩ ወልቃይት እያለ ይላል። በዛን እሱን እንትን ተጠቅሞ ኦሮሞና አማራን ማጣላት አዲስ ወልቃይት የሚመስል ለመፍጠር ሲሞክሩ ነበር። ዶክተር አምባቸው መኮንን ምሁር ነበር ያለው ሚልኬሳ ለምንና እንዴት እንደተገደለ እናውቃለን ይላል። የአማራ ህዝብ እንደ ህዝብ መሪ እንዳይኖረው ለማድረግ የተፈጸመ መሆኑንም ገልጿል። በቅርቡም በዝርዝር እንደሚነግሩ ቃል ገብተዋል። ከዛም ይሄ ሚሳይሎች ሮኬቶች ተወንጫፊ ሮኬቶች ከትግራይ እንዲወጡ ሲታዘዝ ሳሬ ምንድነው ምክንያቴ ወዴት ነው የምንወስደው ምንድነው ምክንያታችን ብሎ ጠይቋል። እንቢም ብሏል። ሳሬም ተጠመደ። ይሄ ሰውዬ ካለ ድረስ ጦርነቱን አናካሄድም ብሎ ወዲያውኑ ወሰኑ። በዛ ምክንያት ነው ከአብይ አህመድ ጋር በመሆን ዜጎችን በጅምላ እንደ ጠላት ፈርጆ ጦር የሚያዘምተው ብርሃኑ ጁላ በጥላቻ የተሞላ መሆኑን ሚልኬሳ ይናገራል። ትግራዮች ቢገነጠሉልን ብሎ የሚመኝ መሆኑንም አንስቷል። ስለ ሰዓረ ግድያ የተናገረው ሚልኬሳ ከመሞቱ በፊት ከአብይ ጋር ጸብ ነበራቸው ብሏል። ወደ ትግራይ ጦርነት የሚወስዱ መንገዶች ነበሩ። የሰሜን እዝ ተወንጫፊ ሮኬት እንዲወጡ ሲታዘዝ ሰዓረ መቃወሙን ይናገራል። በዚህ ምክንያት ሰዓረ ተጠመደ። ይህ ሰውዬ ያለ ጦርነት አናደርግም በሚል የተፈጸመ ጉዳይ መሆኑንም ተናግሯል። አብይ አህመድ ካድሬዎቹን ሰብስቦ የሚያወራው ውሸት ነው። የኢትዮጵያን ህዝብ በጅምላ የሚፈርጅና የሚንቅ ነው። የአገዛዙ ምሰሶ ነው። ደረቅ ነጭ ውሸት እና በውሸት ላይ ውሸት። አብይ አህመድ ወደ ስልጣን በመጣ ሰሞን ብዙዎቹን ኢትዮጵያ ብሎ አደንዝዟል። ይህንን ተመልክቶ በወቅቱ አንድ የብልጽግና ባለስልጣን ኢትዮጵያ የምትለው ከልብ ነው ብሎ ጠይቆት የሚከተለውን እንደመለሰ ሚልኬሳ ይናገራል። ኢትዮጵያ በልጆቿ ታፍራ ተከብራ ትኖር ትላለ። በትክክል በዚህ ታምናለ ወይ ብሎ አንድ ሰው ጠየቀ። እናንተ ደግሞ ሞኝ ናችሁ አለ። እኔ ታርጌት ያደረኩት ማህበረሰብ አለ፣ እነሱ መሸወድ አለብኛል። ሰሞኑን የኦሮሞ ፖለቲከኞች የብልጽግና አባላት የነበሩና በኦሮሞ ፖለቲካ ውስጥ የሚሰሩ ሰዎች ስለ አብይ አህመድ አገዛዝ ክፋት እያጋለጡ ነው። የዶክተር ሚልኬሳ ቃለ ምልልስም ከነዚህ ውስጥ አንዱ ነው። ስለተከታተላችሁን እናመሰግናለን። መልካም ጊዜ።